በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወዳችሁ በክርስቶስ ሰማያዊ በሆነ ስፍራ መንፈሳዊ በሆነ በረከት የተባረካችሁ በክርስቶስ የመስቀል ስራ ዕዳ ተከፍሎለት የዳነ ሕዝብ የሆናችሁ እግዚአብሔር ልጆች ተብላችሁ እንድትጠሩ አብ እንዲህ ያለውን ፍቅር የሰጣችሁ የዘላለም ማኅተም ተቀበላችሁ የእግዚአብሔር መንግሥት ወራሾች የርስቱ ማረጋገጫ እንዲሆን የመንግስቱ ወራሾች የክብሩ ተካፋዮች እንድንሆን ሀብተ ወልድ ስመ ክርስትናን ሰጥቶ ያከበረን መንፈስ ቅዱስ ያተማችሁ ሁላችሁ የቅዱሳን ቤተሰቦች እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ ስሙ ለዘላለም የተወደደ የተመሰገነ ይሁን። የእግዚአብሔር ልጆች እግዚአብሔር ይባርካችሁ። ለከምባታ አካባቢ ለሚገኝ መድኃኔዓለም የምታደርጉት ተሳትፎ ከጠበቁት በላይ በጣም ድንቅ ነው። ዘራችሁን ትውልዳችሁን እግዚአብሔር ይባርክ። እስከ ጾም መፍቻ ድረስ ይህን ትልቅ ስራ እንሰራለን። 5 ካህናት እንቀጥርላቸዋለን። እነዚሁም ደግሞ ለካህናቱ ዓመታዊ ደሞዝ እናዘጋጃለን፣ ንዋየ ቅድሳት እንገዛላቸዋለን እና ይህን ድጋፍ በደንብ አድርገን እንድናጠናክር የእኛ ጌታ ደጃችን ላይ ቆሞ የሚለምነን ሊባርከን ነው። በዮሐንስ ወንጌል 1 ላይ የሚበላላችሁን ብሎ ጌታ ጠየቃቸው ይላል። ጥቂት አሳ አለ ብለው እሳት ላይ የተቀመጠ አሳ አሳዩት። ከዛ መረባችሁን በስተቀኝ ጣሉት ብሎ 138 አሳዎች እንዲይዙ አደረገ ይላል። የሚለምነን ሊሰጠን እንጂ ሊወስድ አይደለም። መቼም ሁሉን የሚገዛ ሁሉን የሚያሳድር አባት ነው ያለን። ግን እምነታችን የሚታይበት ፍቅራችን የሚለካበት ነው። አስቡበት። ንዋየ ቅድሳት ብንገዛ ደስ ይላል ተሳትፏችሁ። አሁን ግን በደንብ ማስረግጠው የካህናቱን ደሞዝ ከመክፈል በተጨማሪ ቆንጆ በደንብ የግሪክ መጎናጸፊያ 320 ሺህ ብር አካባቢ የሚፈጅ ባለፈው ለኢየሱስ የገዛ ነው አይነት መጎናጸፊያ እንድናሰራለት እና እሱን ተባብረናል። 3 ሰዎች ብናሰራ ጥሩ ነው እላለሁ። እስቲ እሱን አሳውቁ። 9114138 ስልኬ ላይ ነው። ዋትስአፕ፣ ቴሌግራም፣ ቫይበር ላይ ያለው። እግዚአብሔር እናንተን ደጃችሁን ቤታችሁን ይባርክ። ዛሬ ርዕሱ ላይ እንዳያችሁት የመወዳደር መንፈስ ሕይወትን እንዴት አድርጎ እንደሚያጎሳቁል የምንማርበት ነው። መነሻ የምናደርገው ራሔልም ለያዕቆብ ልጆች እንዳልወለደች ባየች ጊዜ በእህቷ ቀናችባት። ያዕቆብንም ልጅ ስጠኝ፣ እንዲህ ካልሆነ እሞታለሁ አለችው። ያዕቆብም እንዲህ አላት፣ ራሔልን ተቆጥቶስ በውኑ እኔ የሆድን ፍሬ የምሰጥሽ ወይም የምነሳሽ እግዚአብሔር ነኝን አላት። እርሷም ባሪያዬ ባላን ነው አለች፣ ውሰድ፣ ግብ ድረስባት፣ በእኔም ጭን ላይ ትውለድ፣ የእርሷ ልጆች ለእኔ ደግሞ ይሆኑልኝ አለች። ባሪያዋን ባላን ሚስት ሆነው ዘንድ ለእርሱ ሰጠችው። ያዕቆብም ደረሰባት፣ ባላም ጸነሰች፣ ወንድ ልጅም ለያዕቆብ ወለደች፣ ስሙንም ዳን አለችው ይላል። እንግዲህ በዚህ ቤተሰብ ውስጥ የምናየው ምንድነው? 2 እህትማማቾች ነበሩ፣ ሊያና ራሔል ያጎት ልጆች ናቸው። በጊዜው ያጎት ልጅ ያክስት ልጅ ይጋባ ነበረና በጣም ይወድ የነበረው ችናውን ቆንጆዋ መልካሟን ግን መካን የነበረችው ራሔልን ነው። ግን እግዚአብሔር ደግሞ ቢያገባ በልጅ የሚባረክባት መልካም ሴት ምትሆን ሳታስጨንቀ የምትኖር አድርጎ የሰራለት መልከ መልካም ያልሆነችውን ሊያን ነበር። እሱ መልክን አይቶ ሊያን ጠልቶ ራሔልን ወደደ። ሊያ የተጠላች መሆኗን ባየ ጊዜ እግዚአብሔር በልጆች ባረካት እና የሊያ ልጆች መውለድ ለራሔል በጣም ቅናት ፈጠረባት። ራሷን ከሊያ ጋር እያወዳደረች ሰላም አጣች። የዛሬውም ትምህርታችን ዋና ሀሳብ ይሄ ነው። የባላቸው ያዕቆብ አምላክ እግዚአብሔር ለሁሉም የሚበቃ ነው፣ ለሁሉ የሚተርፍ ነው። እግዚአብሔር የሁሉ ጌታ ነው። ዓለምን ሁሉ የሚያስተዳድር፣ ፍጥረትን ሁሉ የሚመግብ፣ ለዚህ ሁሉ ለሚታይ ለማይታየው ሕይወት ላለ ሁሉ ዘር የሚሰጥ ትውልድ የሚሰጥ እንኳን የሰው ልጅ እንስሶቹ እንኳን ብዙ እንዲወልዱ እርግቦቹም ዋኖሶቹም እንዲባዙ የሚያደርግ ባለጸጋ ጌታ አለና ወደ አምላክ ጸልይልኝ፣ እኔ እናንተ አብረን ወደ እግዚአብሔር እንበርከክ አይደለም ያለችው። እግዚአብሔር ያንተ አምላክ ለእኔም ይሰጠኛል አላለች። ቀልቧ ልቧ የጠፋ ሴት ነበረች ራሔል ራሷን ከእግዚአብሔር ጋር ያላገናኘች ሴት ነበረች በሕይወቷ ስትታይና
አይኖቿ ባሏ ላይ የአባቷ ተራፊም ላይ ነበረ እና የመንፈስ መረጋጋት አልነበራትም። ከእግዚአብሔር ጋር ያለ ግንኙነት ሰው ካልተስተካከለለት መንፈሱ አይረጋጋም። ስለዚህ ምን ይሆናል መሰላችሁ? የሰው ቤት ነው የሚመለከት። እሱ ያለውን ሳይሆን ሰው ያለውን እያየ ይናደዳል። መበለጡን እያየ ይበሳጫል። ራሱን የሚያፎካክረው ከቀደሙት ከበለጡት ሰዎች ጋር ብቻ ይሆናል። እግዚአብሔር የሰጠውን መልካም ነገር ፈጽሞ ማየት አይፈልግም። ይሄ ኢጎ እንዲረበሽ፣ ኢጎ እንዲጮህ፣ በውስጡ ሰላም እንዲያጣ ያደርገዋል። ተወዳዳሪነት ደግሞ ሰውን እንቅልፍ አልባ ነው የሚያደርገው። ፍናና የተባለች ሴት በሐና ላይ ተመቀኘች ማለት ሐናን አስቀናቻት። ሐና እና ፍናና አንድ ባል ነበራቸው፣ ሕልቃና የሚባል እና ብዙ የወለደችዋ ፍናና በየምክንያቱ ጣውንቷን ታስቀና ነበር። ልጆቿን ይዛ ትዞራለች። የትም ስትሄድ ከልጆቿ ጋር፣ ወንዝ ስትወርድ ከልጆቿ ጋር። በተለይ ደግሞ በዓል ሲሆን ሲሰበሰቡ በልጆቿን በመጥራትና በማቆላመጥ ያልወለደችቷን ሐናን ታቃጥላት ነበር። ሐናም ከእግዚአብሔር ይልቅ ፍናናን እየተመለከተች ነፍሷ እርር ይል ነበር። የሚያስቀኑን ሰዎች ብዙ ጊዜ አንድ ነገር ከኛ የተሻለ ነገር ስላላቸው ነው አይደል? እና ልባችን በዛ ነገር ይወሰድና እርብሽ እንላለን። በቃ ትምህርት ቤት ተማሪ እያለሁ የማረሳው የኛ ትምህርት ቤት ስንማር ሃይስኩል ውስጥም ይሄ 7ኛ 8ኛ ክፍል እያለንም ዩኒፎርም መልበሳ አልነበረም። ክፍለ ሀገር ነበር የምንማረውና ሁላችንም ቤተሰብ በሚገዛልን በሚሰጠን ጨርቅ ነው ለብሰን የምንሄደው እና የሀብታም ልጆች አሉ፣ እኛ ደግሞ መካከለኛ ኑሮ የምንኖር ነን። እልም ያሉ ደግሞ የድሃ ልጆች ደግሞ አሉ። ሁላችንም አንድ ላይ ነው እና ስቃይ ነበር ለኛ ለተማሪዎች ህይወት ስቃይ ነበር። ለምን አንዳንድ ጥጋበኛ ልጆች አሉ፣ የሀብታም ልጆች ሆነው የሚለብሱት የሚያጌጡት ድሆች እኛን ለማናደድ ነበር። የነዛ ሰዎች ሁኔታ በጣም ያቆስለን እንደነበር አስታውሳለሁ። አንዳንዴ ቤተሰቦቻችን መቀየር በቻለን አባቴን በቀየርኩት በተል በአቶ ከሌ በቀየርኩት አቶ ከሌ አባቴ በሆነ እስክንል ድረስ እንበሳጭ ነበር እና እንደዚህ አይነት ሁኔታ ውስጥ መንፈሳዊ ብንሆን ግን ምንም ዓለሙን ምኞቱን ንቀን በእግዚአብሔር ዓላማ ውስጥ ቀጥ ብለን እንሄድ ነበር። ልጅነት ስለነበረ ነው። ዛሬም ግን የትልቅ ልጆች ትልቅ ሆነው እንደ ልጅ የሚያስበዋል። እህቶቻቸው፣ ክዝኖቻቸው፣ ዘመዶቻቸው ባገኙት ነገር የማይደሰቱ የሚናደዱና ህይወትን የሚያምቃ እንደ ትልቅ ቅጣት የሚመለከቱ እኔን እንዲያርገኸኝ እግዚአብሔር አንተ የምትወደው እህቴን ነው፣ የአክስቴን ልጅ ነው፣ እንደነሱ አልሆንኩም፣ እንደነሱ ተምሬያለሁ ግን እንደዚህ አልደረስኩም እያሉ ሰላም እያጡ የሚኖሩ በጣም ብዙ ምዕመናን በየቤቱ እንዳሉ ታውቃላችሁ። እግዚአብሔር ልጆች ዛሬ እግዚአብሔር የሚናገረው ይሄንን ራሄል ይኸውላችሁ የተዋቡና የሚያስደንቁ ልጆች የምትወልድ ሴት ነች። ራሄል ዮሴፍ የተባለውን እስራኤልንና ግብፅን ከራብ ያተረፈውን መንፈሳዊ ልጅ የምትወልድ ሴት ነበረች። የእሱን ታናሽ ወንድም ቢንያምን የምትወልድ የመጀመሪያው የእስራኤል ገዢ ሳኦልን የወለደ ቢንያማዊ ነው ሳኦል። የመጀመሪያው የእስራኤልን ንጉሥ የሚወልድ ልጅ የምትወልድ ነበረች ራሄል። እሷ ግን ትመለከት የነበረው ልያን ነበር። ስለዚህ ሰላም አጣች። እግዚአብሔር ለእሷ ያዘጋጀላት ነገር ማየት አልቻለች እና አምላካችን ጌታችን ለእያንዳንዳችን ቅዱስ ሐሳብና ዓላማ አለው። ለሁላችንም የሰፈረልን የመደበልን እንደ ጥንካሬያችን፣ እንደ ትጋታችን፣ እንደ እምነታችን የሚሰጠን ብዙ በረከት አለው። እግዚአብሔር ልጆች ራሳችንን በማወዳደር የምንሰቃይ ሰዎች ዛሬ እግዚአብሔር እየተናገረን ነው። ሰማይ አይኖቻችሁን ወደ ሰማይ አድርጉ። አሁን አይኖቻችንን የጣልንበት ቦታ ያተረፈልን ጭንቀት፣ ብስጭት፣ ማማረር ነው። እግዚአብሔርን ጭምር እንድናማረር ያደርገናል። እግዚአብሔርን ጭምር 9 ልጆች ወልዶ 9 ሴት ልጆች የወለደ አባት ነበረ አዲስ አበባ ውስጥና በዛ በጣም ይበሳጫል። 9ም የወለዱት ወንድ ልጅ እንወልዳለን ከሚል ፍላጎት ነው። ሲወልዱ ሴት ነው። ተበሳጭቶች ሴት ልፍታት ብሎ ሌላ ሴት ጋር ሄደ ማለት ነው። ሌላ ሴት ጋር ሄዶ
ወዲያው በአመቱ ወንድ ልጅ ተጸነሰ ማለት ነው። እና ያንን ወንድ ልጅ እችኛዋ ሚስት ተቀበለች። ቤት ውስጥ አብረው መኖር ጀመሩ ማለት ነው። አባትየው በጣም የሚናደድባቸው ቤቴ ሴት ብቻ ሆነ እያለ የሚበሳጭባቸው የት ልጆች ተምረው አድገው ጥሩ ቦታ ደርሰው ግማሾቹ ውጭ ሀገር፣ ግማሾቹ ኢትዮጵያ ህይወትን በደንብ ቀጥ አድርገው የሚይዙ ሆኑ ማለት ነው። ወንዱ ልጅ ግን ተሞላቆ ነው ያደረው። ተቀጥቶ አላደገም፣ ተው አልተባለም። አንድ ወንድ ልጅ ብርቅ ነው፣ አይን ነው ተብሎ ተትቶ ነው ያደገው። ካደገ በኋላ ጠጪ፣ ሰካራም፣ አባካኝ፣ ቁማርተኛ፣ ዘራፊ፣ አባቱ እናቱን የሚዘርፍ ሆነ። ሴቶቹ የሚልኩለትን ሸሚዝ፣ ሱፍ፣ ካፖርት እያወጣ ይሸጣል። የኛው ወንድ እግዚአብሔር የሰጠው በረከቶቹ ልብስ ሲገዙለት የእሱ ፍላጎት ቁትቶ ያመጣው ወንድ ልጅ ግን ያንን ልብስ እየሸጠ ልቡን ያቆስል ነበር የዛን ሰው። እግዚአብሔር አስተማሪ እና አንዳንድ ጊዜ የሚሰጠንን ነገር ያለንን ነገር ከማየት ይልቅ የውጩን የሩቁን ስንመለከት ምንጠራው በጣም ብዙ መዘዝን ያለው ህይወታችን እግዚአብሔር ልጆች። ስለዚህ ራሳችሁን አታወዳድሩ። ሴቶች ልጆች ብቻ ያላችሁ እግዚአብሔርን ያመሰግናችሁ ነው። ሴት ልጆቻችሁ ወንድ ልጅ ይወልዱላችኋል። ወንድ ልጆች ብቻ ያላችሁ እግዚአብሔርን ያመሰግናችሁ ነው። አትመረሩ። ወንዶች ልጆቻችሁ ሴት ልጆቻቸውን ይወልድላችኋል። እግዚአብሔር ልጆች አንድ ልጅ ያላችሁ ልጅ አንድ ነው ብላችሁ አትመረሩ። እግዚአብሔር አንዱን ይስሐቅን እንደ ሰማይ ከዋክብት የተመለከተ ልጃችሁን እንደ ሰማይ ከዋክብት ተመልከቱት። ሴት ከሆነችም እንደ ሰማይ ከዋክብት ተመልከቷት። ብዙ ህዝብ ነው የወለዳችሁት። አንድ የሚባል ልጅ የለም በእግዚአብሔር ቀመር ውስጥ። እግዚአብሔር ልጆች የተሰጣችሁ እንጀራ የተሰጣችሁን ነገር ለማሻሻል፣ ለማስተካከል፣ ለመጨመር ሞክሩ። ጠንክራችሁ ስሩ። ለፍታችሁ ተማሩ። ሰው ቤት ግን አይኖቻችሁ አይግባ። አይኖቼን ከሰው ላይ አነሳለሁ እንዳንደ ዳዊት አይኖቻችሁን ከሰው ላይ አንሱ። ረድኤታቸው ወደ እግዚአብሔር መመለስ ያስፈልጋል። ውጤቱ እንቅልፍ ማጣት፣ ሰላም ማጣት፣ ደስታ ማጣት፣ እምነት ማጣትን የሚያመጣበት በጣም የሚገርማችሁ እምነታችንን ጭምር ነው ይዋጋል። እኔ የማመልከው ምከተለው ምጾምና ምጸልይለት ጌታ መቼ ያስበኛል? እህቴን ነው የሚያስበው፣ ወንድሜን ነው የሚያስበው የምንል በህይወታችን በገዛ ምርጫችን የምንጎዳ ሰዎች ነው የምንሆነው። ይገርማችኋል። ራሔል ከምስጋና ይልቅ ጉድለቷን የምትቆጥር ሴት ነበረች። ሊያ ደግሞ ጨመረልኝ አበዛኝ ያለች የምትደስት ነበረች። ያው እግዚአብሔር ታውቃላችሁ ለምለም የሚያደርገው የሚያመሰግነውን ሰው ቤቱ ለምለም፣ ማህፀኑ ለምለም፣ ጎጆ ለምለም። እንዲህ ስላችሁ ያልወለዱ ሰዎች ያልተባረኩ ናቸው ማለት አይደለም። ግን ምስጋናን አምጡ። የእግዚአብሔር ልጆች ምስጋና አምጡ፣ ተመስገን በሉ፣ አስጡ፣ አካፍሉ። ሳራ ልጅ ባትወልድም እግዚአብሔር ላይ አላኮረፈችም። መንገደኛ እየተቀበለች እንጀራ ታበላ ነበር። አብርሃም ያመጣውን እንግዳ ታስተናግድ ነበር፣ ትጋግር፣ ትጠብስ ነበር። ደስ ብሏ ታስተናግድ ነበር። ምስጋናዋ አለመለማት፣ ደስተኛነቷ አለመለማት፣ አገልጋይነቷ፣ ታዛዥነቷ አለመለማት። እያችሁ ምስጋና ይጨምራል። ምሬትስ እኔ መቼ ከሰው እኩል አይቶኝ ያውቃል? መቼ እንደ ሰው አይቶኝ ያውቃል? መቼ እግዚአብሔር ተነክቶኝ ያውቃል? ባልን ቁጥር ምን ሆነው ምን ተቃላችሁ? እግዚአብሔር ልጆች መካን ነው። ራሔል መከነች ነው የሚለው እግዚአብሔር ቃል። መከነች። እንደገና ልጅ ወለደች። ዮሴፍ ተወለደ። እግዚአብሔር ሰጣት። መቼም ያዕቆብን አስቦ ጸሎቱን ሰምቶ ሰጣት። ባሏን አስቦ በሁለተኛው ልጅ እንዲሁ ክፉ ቃል የተናገረች ነው የሞተችው። ቢንያምን ስትወልድ ከሆዷ ሲወጣ ሞተች። ራሔል ታሪኳ ተፈጸመ እና ወደ ሞት ነው የሚወስደው ነው የሚላችሁ። ሰውን እየተመለከቱ የተወዳደሩ መኖር ፍጻሜን ነው የሚያበላሽ። በተቻለ መጠን ረጋ ብለን እናስብ። ቁጭ ብለን ማንን እያየሁ ነው የምሰቃየው? በማን ኑሮ ነው የቀን ነው የምሰቃየው? በሉ ሰው የድሮ ሰው ታውቃላችሁ፣ የጎረቤት ምቀኛ የሚሆነው ለዚህ እኮ ነው። አስማት፣ ፈልፈላ፣ ድግምት፣ ሟርት፣ አይጥ እየገነሰ ዶሮ እያዞረ እየጣለ የድሮ ባህላዊ ጥንቆላ ውስጥ ገብቶ ጥቂት የሚለው የሰው ቤት ስለሚመለከት ሰው በዚህ ልክ ከተጋ ህይወቱን ለማሸነፍ ቢተጋ ይሻላል። ኑሮ ላይ ለመጨመር በረከቱ እንዲሰፋ መስራት ነው የሚሻለው። በዚህ ልክ ሰው ከተጋ ለምንድን ነው ህይወቱን ለማስተካከል የማይተጋ?
አንድ ጊዜ በሌሊት ከአርባ ምንጭ ከአገልግሎት ስመጣ ሌሊት 9 ሰዓት ላይ ነው የሙዝ መኪና ይባላል። በማግስቱ አንድ ወደ ውጭ ሀገር ጉዞ ስለነበረ ግድ መድረስ ነበረ። ሌሊት ተነስቼ በሙዝ መኪና ሙዝ በጫና ይዞች ስመጣ አንድ ከተማ ላይ ትልቅ ሰው የከበረ ሰው አንገቱ ላይ ወርቅ ያለ ሰው ይንከባለላል ራቁቱን በዛ ሌሊት። ምንድን ነው ስላቸው እነዚህ ፈልፈላ የሚሰሩ ናቸው የሚሰልቡ ናቸው አለ። በሌሊት ሰው በሰላም ተኝቶ በሰላም አንቀላፍቶ ዳዊት እንዳለ በሰላም እተኛለሁ አንቀላፋለሁ አምላኬ መጠጊያ መሸሸጊያ ሆኖኛል እንዳለ አይደለም የሚኖረው ሰው ተኝቶ እሱ ብርድ ላይ ጠጠር ላይ ይንከባለላል። የሰው ገንዘብ ወደ ቤቱ ለመሰብሰብ ለመውሰድ ማለት ነው። እንደዚህ አይነት ስቃይ ራስን ከሰው ጋር የማወዳደር በሽታ ሰርቶ ቢያድር ይሄን የመሰለ ሰው ምን አለበት? እንደዚህ ከተጋ ሌሊት ላይ ቁር ብርድ አሸዋ ላይ ከተንከባለለ ሰው ለምንድን ነው ጠዋት ቁጭ ብሎ ገበያ ሲነግድ የሚያውለው? ፀሐይ ይመታ እና የእግዚአብሔር ልጅ ራስን ማወዳደር ሰውን የተዋረደ ሰው ያደርገዋል። እድሜው አጭር እንዲሆን ያደርገዋል። ደስታ እንዲያጣ ያደርገዋል። መካን ያደርገዋል። ምርር ያለ ሰው ያደርገዋል። እግዚአብሔር እንዳይወድ ያደርገዋል። አያችሁ ምንድን ነው ያደረኩ? ልጅ ስጠኝ ያዕቆብ ልጅ ይሰጣል እናው ራሔል በልቧ እግዚአብሔርን የምታምን እንዳልነበረ የሚያሳይ ነው። ልጅ ስጠኝ አይባል። ልጅ ስጠኝ ይባል ወደ ሰማይ አምላክ። አይኖቿ ሰው ላይ ከመሆናቸው የተነሳ የራሔል አይኖች በቅናት እህቷ ላይ አይኖቿ፣ ባሏን ደግሞ እንደ አምላክ ነው ልጅ ስጠኝ ትለዋለች። አይኖቿ ከሰው ላይ ያልተነሱ ናቸው። አይኖቼን ወደ ተራራ አነሳው ይላል ዳዊት። ረድኤቴ የት አለ? ረድኤቴ ሰማይና ምድር የሰራ እግዚአብሔር ነው። እግዚአብሔር ልጅ ሰው ላይ ያለ አይን መነሳት አለበት። ሰላማችን ወደ ቤታችን ይመጣ ዘንድ ያቺ የሰላም ርግብ ወደ መርከባቸው ትመለስ ዘንድ አይኖቻችን ዛሬውኑ ከምንቀናባቸው ሰዎች ላይ መነሳት አለባቸው። እግዚአብሔር ባርክ። የሰማነውን በልቦናችን ጻፍ። እግዚአብሔር ቸርነት የሚቤታችን ረድኤት በረከት የመላእክት ጥበቃ አብሮን ይሁን። አስተያየት ጻፉ፣ ላይክ በተን ተጫኑ። ቅኖቼ እናድርጉ። እግዚአብሔር ልጆች የመድኃኔዓለም ጉዳይ እንዳትረሱ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም